አናዘር ዋን ለሁለተኛ ጊዜ በሌላ ሰው ቡድን ስቃጠልልህ ገባ። ዛሬ ደግሞ ሊቨርፑል ልደግፍ ብዬ ተቃጠልኩልህ ማን። አንድ ፖዚቲቭ ቢኖር ከዚህ ዛሬ ካየሁት ጨዋታ አርኒ ስሎት መቆየቱ ብቻ ገባ አይደል? አድክም የሆኑ ማይረቡ ደጋፊዎችን ኔክስት ሲዝን የሚያቃጥልሃል ነው ማለት ተረዳኝ አይደል? አይ ወይኔ ሴት ፒስ ኤፍሲ አስበው። አርኒ ስሎት አንደኛ የሚጠላው ብሎ ዘፍኖ ማያበቃለት ታክቲክ ብቸኛ መንገድ ነው ጎል የሚያገባው። ሴት ፒስ ሎንግ ቦል ምናምን ብሎ የሚያለቃቅሰው ሰውዬ በሴት ፒስ 2 ጎል አግብቶ 4 ቅሞ ወጣልን ነው ማለት። 2 ጎል ኮኛ 2 ጎል ስናገባ ኮን ማሸነፋችን ኦልሞስት ተረጋገጠ። በጣም ከባሰ አቻል ነው ጣለው ማለት ነው። ገባር 2 አገባ አይደለ? በቃ 4 አይግባብን እኮ 4 አይግባብን። ወይኔ አባቴ ምን አይነት ጎል በዚህ በኩል ማን ገባ አይደለ? ዶኩ ትዝ አላቸው አስቶን ቪላዎች የዛኔ 3-0 ሲቀርቅሩላችሁ ዶኩ ትዝ አላቸው ነው ማለት። በዚህም በኩል መጊን አበጥብጠኝ አስለቀለትከን። ለነገሩ ማን ፖዚቲቭ ሳይዱ ቦርንማውዝ አሁንም ይወጥራል። አስቶን ቪላን ድሮም አናም ነው ከኤምሪ ሄዶ በልቅጦ እንደሚሰጥ ግልጽ ነው። ግን ቦርንማውዝ 4 ነጥብ ስለሆነ ቦርንማውዝ ይወጥራል። ማክሰኞ ነው ማለት ቻምፒየንስ ሊግ መግባት ይፈልጋል እኮ ቦርንማውዝ ይችላል ቦርንማውዝ 4 ይሄ ደግሞ ዝም በል እስቲ 4 ቨርጅን ባንዳይ ካራ 2 አግብቶ ነው የምንወጣው። በሱ ነው እንትን ብለን የምንወጣው። አረ ምንም ለውጥ የሌለው ከ7ኛ ከ8ኛ ሳምንት ጀምሮ የምናየውን ሊቨርፑል ቁጭ አድርጎ ሲያሳየን አሁን ይሄንን ነው ቀጣይ ዓመት የምታስቀጥሉብን። አረ ማረር ሻምፒዮንስ ሊጉ ተውትና ቀጣይ ዓመት ጡረታውቱ ወጋውን እኛ ከፍላችኋለን እየሰበሰብን ጡረታውቱ አይ ቅሌት ትልቅ ሰው ሲቀል እንዴት ነው የሚያስጠላው! አቤት ቅሌታምነት! አቤት እናንተ ቅሌታ የሚለው ራሱ አይገልጻችሁም። እናንተ እንዴ ምን አለ በተኛበት። እኔ እኮ ገና እኮ ለቀጣይ ጨዋታ አመቻቻችኋለሁ። እናንተ ቪላን አሸንፎ ቪላ ቀጣይ ሲቲን ያስጠላኝ ቅሌታም ሽማግሌ ሂድ ወደዛ። አታፈጠብኝ ደግሞ ተኛ። በዚህ ሰዓት ምን ትሰራለህ? ተኛ ሂዳት ውይ ተቃጠሉ። አንተ እንዴት ተበጠራላችሁ? በጥር እኮ ነው ያረጓችሁ እናንተ። እንክርዳዱን ከንተኑ ለዩባችሁ። ለነገሩ እናንተ ቤት እንዳለ እንክርዳድ ብቻ ነው ያለው። ምንም አባካታ መጣ። ይሄን ጨዋታ ያላሸነፍከውን ከዚህ በኋላ ለምን ትጠቅመኛለህ አንተ? ሲጀመር እኔ ሶም ብቻ በርታሉ ሂድ። ምን አይነት እንዴት እንደተናገርኩ እናንተ እንዴት ይሄ ቁጥር 1 ቪዲዮ ነው። ገና ቁጥር 2 ቪዲዮ ይዤ ለመታደል እንዳንተ ውጤት እንኳን አላለጥፍ አራለሁ 2 በቃ አሁን እያወራሁልኝ ጎላ ገባ። ተቀለብሱታላችሁ። ወጥሩ ተቀለብሱታላችሁ። ከዚህ በኋላ ነውራን በአለጌ ሆነች ካለ መጫወት ነው ሼባው። እኔም ካለ መፖሰት አክብረነው ታደል እንዴ? በአርብ ቀን የምናየው እዚህ አይከበሩ እንደ እድሜሽ አይደለም የምትሰጪው። በነገራችን ላይ ብርቱ ነሽ። በቃ ለሁሉም ነው የምትሰጪው፣ ለሁሉም ነው የምትቸረችሪው። ማን ነበር ያሉን እኛን አምና? አንቺ ማን ሌላ ሲሰማ አውጡላት። ዝም ብላ የምትሰጠውን ሴትዮ ስም ማን አሏት? ኮሜንት ላይ የታባሽ። ይሄ ሊቨርፑል ሲሸነፍ ደስ ነው የሚለኝ። ይሄ ነው በቃ ተፎካካሪ። አስቶን ቪላ ከሊቨርፑል ጨዋታ ካመለጣችሁ በጣም ነው የሚያሳዝነው። ቢስሚላ እንዴት ያበደ ጨዋታ እንደሆነ ማለት ነው። በጣም ነው የተዝናናሁት። በተለይ ሰከንድ ሃፍ የነበረው ጌም የገቡት ጎሎች አይደለም የተሳቱት ኳሶች ራሱ እንዴት እንደሚያዝናኑ ማለት ነው። እና አስቶን ቪላ ቻምፒየንስ ሊግ መሳተፉን አረጋግጧል ማለት ነው። እና ቦርንማውዝ አሁን ቻንስ አለው። ቦርንማውዝ በቃ ሊቨርፑልን በልጦ ነው የማለፍ ቻንስ ያለው እና ከሲቲ ጋር ምናምን የሚወገምበት ምክንያት ይሄ ነው። አስቶን ቪላ ግን አሁን ማሸነፉ ምንድነው ችግሩ? ከሲቲ ጋር የመጨረሻ ጌሙን የሚጫወተውና ለምንም ነው ማለት ነው የሚጫወተው። ኦሬዲ ቻምፒየንስ ሊጉን ካረጋገጠ በቃ ለምንም ይሆናል የሚጫወተውና የመጨረሻውን ጌም ተስፋ እንቁረጥ። ፓላስም እኛን የሚገጥመው ለምንም ነው፣ ቪላም ለምንም ነው የሚገጥመው ማለት ነውና ብቸኛ ተስፋችን የቦርንማውዝ ጨዋታ ነው። ከኛ አንግል ስናየው፣ ከሊቨርፑል ሳይድ ስናየው አርነ ስሎትን እቀጥላለሁ ብሏል። እሱ ካስቀጠሉት በጣም ችግር ነው ብዬ ነው ማስበው። እኔ አሎንሶ እየጠበቃችሁ ነው። ቼልሲ ከሄደ ተበላችሁ የለም አሰልጣኝ። ሊቨርፑሎች ቶሎ ቢያሰናብቱ ታሪፍ ነው ብዬ አስባለሁ። ጸዴ ነው በቃ ኡናይ ኤምሪ የሰራው ቲም ምናምን በጣም ነው የሚያምረው። አርሰናል ናፍቆኛል ቶሎ እስካዩ ድረስ። በአዲሱ ማሊያ የመጀመሪያ ሰጥ
ሊቨርፑል ላይ እኔማ ሊቨርፑል ሲሸነፍ ተሰል ከአንጀቴ ነው ደስታው ስማም ከሶስተኛ በኩርኩም ነርተን ወደ አራተኛ ቪላ ደግሞ ወስዶ በኩርኩም ነርቶ ወደ አምስተኛ ቀጣይ ደግሞ ተነርተሽ ነው ስድስተኛ ብጨርሽ አቤት የኔ ደስታ ሚታደጋችሁ ሽማግሌው ቫንዳይክ ይሁን በቃ አንድ የሚጮት ተጫዋች ያላችሁ ሶቦዝ ላይ ነው እረ እንደዚህ አይነት አለመቻልስ ነው ይቻላል ምንም አችሉምና አርኔ ስሎት እንደው በመዳሃን እንደምንም እንደው ማንቼ ደጋፊዎች ምን ብናረግ ነው አርኔ ስሎት እንዲቆይ የምናረገው ኤሪክ ቴናጋንት እሳት አይደል እንደ ኤሪክ ቴናግ እኮ በጣም ነው እኮ የሚችለው ሲጀመር ከዛ ሀገር የሚመጡ ሰዎች ይችላሉ ዛሬ በጣም ነው ደስ እኔ ደስ ብሎኛል አርሶስ ደስ ሊቨርፑል በአስቶን ቪላ 4-2 ተለጠፈች ወይኔ ሊቪያስ ምንም ግን እንዳያሳስብሽ ምክንያቱም እኔ በርንሞዝን ገርፍላለሁ ቻምፒየንስ ሊግ እንደሆነ መጫወት አይቀርም ግን እጄ ላይ ጣለሽ እኔ አክቹአሊ ለራሴ ብዬ ነው ማሸነፈው ምክንያቱም ዋንጫ ለማንሳት ነው ተፍተፍ ምለው ግን እናንተ በጣም ከባድ ውስጥ ናችሁና ቀጣይ አመትም ያው አርነ ስሎት ነው እናንተ አሰልጣኝ እኔ እንዴት እንደምታረጉ አላቅም ባይዞ ስሎት ያራዘው የሚመስለኝ በውለታ ብቻ ነው በቃ ዋንጫ ስለበላልን ሼም ነው አንድ አመት መጥፎ ስላሳለፈ አናባረውም ብሎ ነው እንጂ ማለት ነው ጭራሽ የማይመጥን አሰልጣኝ ማለት አርነ ስሎት ነው ለሊቨርፑል ማለት ነው ጭራሽ የማይመጥን ማለት ነው ሲጀመር ዋንጫውንም የበላው ክሎፕ ቡድን ነው ክሎፕ ሰርቶ ጨራርሶ ማለት ነው ደከመኝ ብሎ ላሻለ እንጂ ክሎፕ ያን ቡድን ቢዞ ጽድት አድርጎ የሚበላበትን ክሎፕ ነው ቡድን ነው ይዞ የበላው ግን ያው ውለታ ገባችዋ በቃ አንድ አመት አብልቶናል አሁን በአንድ አመት አናባረውም በሚለው ነው እንጂ በእርግጠኝነት ቀጣይ አመት ከባድ ቶሎ ከሚባረሩ ማል አንዱ ይሆናል ብያስባለሁ ግን ምንም አያሳስብሽ ቦርንሞዝን ለጥፍልሻለሁ አስቶን ቪላንም ከፈለክሽ 4 ጎል አግብቼልሽ አንቺ አንድ 4ኛ ሆነሽ ትገባለሽ እንዳያሳስብሽ እሺ አንቺ የማይመጥሽም ከቻምፒየንስ ሊግ ውጪ ይመቻችሁ ሊቨርፑልና ቀልዱ እኮ አይጠገብም ያራዳ ልጆች በረኛ ነው ብሎ ደጋፊ ያስገቡ መሰለኝ ግራም ያጋባ ነው ሮጀርስና ማጊን ምን አይነት ጎል ነው ያስቆጠሩት ማለት ነው ዋትኪንስ በቃ እንግዲህ ከሊቬ ጋር ተጫውቶ ጎል ካላስቆጠረ እንዴት ይሆናል ነው ማለት ያራዳ ልጆች ማለት ነው ቫንዳይክ ከየት የሚምጣ ኳሱን ወደ ጎል ለመላክ ምንም ችግር የሌለበት ተከላካይ ቢኖር ደግሞ ቫንዳይክ ነው ማለት ነው ሁለቱንም ጎሎች በቴስት አስቆጥሯል ማለት ነው 4-2 በሆነ ውጤት ተጠናቋል አስቶን ቪላ እንግዲህ ቻምፒየንስ ሊግ መግባታቸውን አረጋግጧል ማለት ነው በአንጻሩ ደግሞ የአርኒ ስሎቱ ክለብ ማለት ነው እጅግ በጣም አጣብቂኝ ውስጥ የሚገባ ይሆናል ማለት ነው ቦርንሞዝ ማንቸስተር ሲቲ ማሸነፍ የሚችል ከሆነ ነጥብ ወደ 1 ይጠባል ማለት ነው የመጨረሻውን ጨዋታ ግዴታ ማሸነፍ ይጠበቅበታል ማለት ነው የሊቨርፑል ማለት ነው ያራዳ ልጆች ለማንኛውም ሐሳብ አስተያየት እናንተ ነው ሼር ኮፕ ሊንክ ያደረጋችሁት ይመቻችሁ አስቶን ቪላ ሊቨርፑልን ማለት ነው እንደዚህ ጥፍን ያደረገው 4-2 በጣም የሚገርም ጨዋታ ማን ሊቨርፑል እስከ 30 ምናንኛው ድረስ ነበር እየተጫወተ የነበረው ማን ከዛ በኋላ ያ የተመታሶ የኬት እንዳመጡ ሮጀርስ ምን አይነት ጎል ለሚያገቡ ራሱን ጎል ዩናይትድ ላይ ያገባውን ጎል ደገመባቸው ሊቨርፑል ላይ ከዛ በኋላ ጭንቅላታቸው ደነገጠ ሰከንድ ሃፍ ላይ ሌላ ቲም ነው የሚመስሉት ሊቨርፑሎች እንደዚህ ይጫወቱባቸዋል እንዴ የሆነ ሰዓት እኮ ሙድ መያዝ ጀምሩ ዝም ብሎ ባርክሌ ያውላ ሰው ያጠፈ 50 ሰው ያጠፋት ዝም ብሎ ቫንዳይክ ብቻ ነው ወኔ ያለው ተጫዋች ቫንዳይክና አንጎማ ማን ጋክፖ የተባለ ሰውዬ ከሰው ልጅ አስተሳሰቡ ይዘግማል በሁለት ያንሳል በሁለት እጥፍ ያነሰ ሰው ነው በጣም የዘገመ ሰው ለምንድን ነው የምታስገቡት ከዚህ በኋላ ባላዩ ደስ ይለኛል ሊቨርፑሎች እንኳን የተሸነፋችሁ ገብታችኋል ማሸነፍ ካልቻላችሁ አቻ እንድትወጡ አልፈልግም ነበር እንኳን የተሸነፋችሁ በርንማውዝ ማለት ነው አሁን ሲቲን አቻ አስወጥቶ ማለት ነው ሻምፒየንስ ሊግ ለመግባት ይፈልጋል ወይስ ደግሞ አሸንፎት በስትክክል ይገባል ሻምፒየንስ ሊግ የሚለውን እናያለን ሊቨርፑሎች አሁን ሴፍ አይደላችሁም የመጨረሻ ሳምንት ጨዋታ ግዴታ ማሸነፍ አለባችሁ በርንማውዝ ይቻላል ገብቷል አይደለም አስቶን ቪላ ግን ሲቲን የመጨረሻ ሳምንት ላይ ሄዶ እኔ እንዲያሸንፈው ሊቨርፑል ዛሬ ያሸንፋል ብል ቪላ አሁን በሲቲ እንደሚሸነፍ ግልጽ ነው ማለት ነው ግን ሊቨርፑሎች አችሉም ምን ተባብለን ነበር አንተ ምን ተባብለን ነበር ቪላን አሳቻ ሰዓት ጠብቀን ነጥብ አስጥለ ነው ቀጣይ ሲቲ ነጥብ ያስጠለልሃል ወንድም ጥላ አይዞ አብሽር እንደው በርታ ምናምን አላልከኝም ቪላዎች ያገቡት ጎል እንዴት አባቱ ነው የሚያምረው ወይኔ የማጊን ጎል በተለይ ጆን ማጊን ማን በቃ ተጠቡበት ኳሷን እንዴት እንደ ዲጂ ነው እንደዚህ ይወላችሁ እንደዚህ የተጫወተባት እሺ አስተቀባርጉ ማን የሮጀርስ ጎል ደግሞ ይለያል ግን ዋናው ነጥብ ቪላን እናደንቃለን ሽማግሌው ግን አንተ እርጅና በጣም ተጫጭኖሃል እይታህ ልክ አይደለም አይሁን አምስተኛ ላይ ወረድክ ዘንድሮ 5 ቡድን ወደ አውሮፓ ሻምፒዮንስ ሊግ እኮ ማለፍ ቢሆን ኑሮ ይሄው
ምን ውስጥ እንደገባ ይሄው ይሄ መላጣ የሆነ አሰልጣኝ አይችልም። ቡድኑ ግራ የገባው ነው። ይላችሁ ተከላካዩ ከአማካኙ አማካኙ ከአጥቂው ጋር በጹም የተለያዩ በቃ ተጫዋቾች ነው የሚመስላችሁ። ሶቦ ከሞከረው እኔ የመጀመሪያ ጨዋታ ላይ ያቺን ሙከራ ውጪ ማለት አንድ የሚረባ ኳስ እንኳን ያልተሞከረበት ጨዋታ ነው ያልታየኝም። የገቡት ጎሎች ያ ሄዲንግ ብቻ በቃ ደስ አይልም። ፍጹም ዶሚኔት ተደርጎ ተወቅጦ ነው የተለቀቀው። ይሄ አንተ ባካፕ ፕላን እንኳን የለውም ይሄ ሰውዬ። ጋክፖን ይዞ እዚህ ብቻ ይላፋል። ጋክፖ በረኛ የተፋውን ኳስ ለመምጣት እንዴት ሲላይታችሁታል? ያሳፍራል በጣም የምሬን ነው የምላችሁ። በሊቨርፑል ደረጃ በቪላ እንደዚህ መቀጥቀጥ ማለት በጣም ከባድ ነው። ለማንኛውም ቃላችሁን ባታከብሩም ግን ለዚህ ቪላ አድናቆት ይገባል። ዛሬ ድንቅ ምሽት ነው ያመሹት። ኡናይ ኤምሪና ልጆች ይመቻችሁ፣ ግን እናንተ ታሳፍራላችሁ። ዘቪሊያንስ ዘላዮንስ አስቶን ቪላዎች የአውሮፓ ሻምፒዮንስ ሊግ በቀጣይ ዓመት መሳተፋቸውን ያረጋገጡበትን ውጤት አስመዝግበዋል። በቪላ ፓርክ የተከናወነውን ጨዋታ ሊቨርፑልን ዳውን አድርጎ በማፈራረስ 4-2 ያሸነፉበትን ውጤት ማስመዝገብ ችለዋል። አስቶን ቪላዎች በዛሬው ጨዋታ ላይ ወሳኝ ተጫዋቾቻቸው አልነበሩም፣ ኦናና፣ ካማራና የመሳሰሉት ተጫዋቾች ማለት ነው። ሆኖም ግን በቪክቶር ሌንድሮፍ የአማካይ መስመር እንዲጫወቱ ማድረግ ከተከላካይ ወይም ካለቦታው ወደ አማካይ መስመር በመሳብ ኡናይ ኤምሪ ይህንን ተጫዋች ፈርስት ሃፍ እንዲጫወት አድርገውታል። በዛ የመጀመሪያው አጋማሽ የመጨረሻ ደቂቃዎች ላይ በአስገራሚ ሁኔታ ሞርጋን ሮጀርስ ያስቆጠራ ጎል አስቶን ቪላዎች መሪ ማድረግ ችሎ ነበረ። ሊቨርፑል ሁለተኛው አጋማሽ ወደ ጨዋታው ለመመለስ ያደረጉት ጥረት ተሳክቶላቸው ቨርጂል ቫን ዳይክ የግንባር ኳስ አቻ መሆን የቻሉ ቢሆንም ከዛ በኋላ ግን አስቶን ቪላዎች ጎል አዝርበውባቸዋል። ኦሊ ዋትኪንስ የዞቦዛላይን ስህተት ተከትሎ አንሸራቶት መውደቁን ተከትሎ የጀራርድ ዳየት ስሊፕ ነው የሚመስለው የጀራርድ ዳየት መንሸራተትን የሚያስታውስ ነበረ። ኦሊ ዋትኪንስ ጓስና ምረውን ማገናኘት ቻለ። ከዛ በኋላ ደግሞ ሌላ ጎል ማስቆጠር ቻለ። እንደገና ደግሞ ማጊን ከሳጥን ውጭ በጣም የሚያምር አስደናቂ ጎል በማስቆጠር ግብ ጠባቂው ማማድ ዳሽቪሊን አንጠልጥሎ ያስቆጠረው ጎል በጣም ጎል ነበረ። ቫን ዳይክ የማስተዛዘኛ ጎል ማስቆጠር ቢችልም ነገር ግን በጨዋታው ምንም ነገር ማስመዝገብ አልቻሉም። ይህንን ተከትሎ አስቶን ቪላ 62 ነጥብ በመድረስ ቶፕ 5 ውስጥ ማጠናቀቁን ያረጋገጠ መሆኑን ተከትሎ በአውሮፓ ሻምፒዮንስ ሊግ በቀጣይ የውድድር ዓመት መሳተፉን አረጋግጧል። ሊቨርፑል አሁንም አደጋ ላይ ነው። በርማውዝ ቀጣይ 2 ተስተካካይ ጨዋታዎችን አሸንፎ ሊቨርፑል የመጨረሻ ጨዋታውን በብሬንፎርድ ከተሸነፈ 6ኛ ደረጃ ላይ ሊቀመጥ ይችላል። ከሻምፒዮንስ ሊግ ውድድር ውጪ ሊሆን ይችላል። አስቶን ቪላ ምናልባት ፍጻሜውን ካሸነፈለት 6ኛም ጨርሶ ሻምፒዮንስ ሊግ ሊገባ ይችላል። ስለዚህ ሊቨርፑሎች ችግር ውስጥ የገቡበትን ሂደት ወይም ደግሞ አስቸጋሪ ሁኔታ ውስጥ ያሉበትን ሁኔታ እየተመለከትን ነው የምንገኘው። አርነ ስሎት በጣም ደካማ አሰልጣኝ መሆናቸውን እየተመለከትን ነው። ሊቨርፑሎች በጣም በከፍተኛ ሁኔታ አርነ ስሎት ይሰናበቱ የሚል ጥያቄያቸውን እየጠየቁ ያሉ እየተመለከትናቸው ነው። ተገቢ ጥያቄ ይመስላል። እንደሚታወሰው አርነ ስሎት አሁንም በቀጣይ ዓመትም የሊቨርፑል አሰልጣኝ ይቀጥላሉ ማለታቸው ይታወሳል። ተቃውሞ በርትቷል። ሊቨርፑል አመራሮች ሀሳብ ይቀይራሉ ከዚህ ጨዋታ በኋላ ወይስ በዚሁ ያስቀጥሯቸዋል የሚለው በጉት የሚጠበቅ ይሆናል። እንዴት ተመለከታችሁትን ጨዋታው? የጎል ፌስቲቫል የነበረበት ግማሽ ደርዘን ጎል የተቆጠረበት አስደናቂ ጨዋታ ነበረ። አስቶን ቪላ 4-2 ሊቨርፑልን በማሸነፍ የሻምፒዮንስ ሊግ ቦታውን አረጋግጧል። መልካም አዳር፣ መልካም ጊዜ ይመቻል። እኔ እኮ ግርም የሚለኝ የአርሰናል ደጋፊ እኛ ስናሸንፍ ቅጥል ብለህ ሊቨርፑል ሲሸነፍ ቅጥል ብለህ ቋጥረሽ ነበር አሉ ለቪላ ማን ነው ለሊቨርፑል ሊቨርፑል ቪላን ለጥፎት ከዛ ቪላ ሻምፒዮንስ ሊግ መግባቱን ሳያረጋግጥ እኔን እንዲገጥመኝና እንዲያስጥለኝ አራርቀ ነው የምታስበው። ቪላውን ባይጥል ቀጣይ አሸንፎ አያረጋግጥም እንዴ? ዝም ብለህ በዛ በዚህ ተቋጥራለህ። ለሊቨርፑል አዝናለሁ። ስለ ሊቨርፑል ምንም ማለት አልችልም። እኛም አምና እንዲህ ነው የተሰቃየ ነው። ለማንኛውም ግን ቪላ ዛሬ አሸንፎ ቻምፒዮንስ ሊግ መሳተፉን አረጋግጧል ማለት ነው። ወደ ኢታር ሲመጣ ከሲቲ ጋር ሊጮት ምንም የሚጮትለት የሚፋለምለት ነገር የለውም ማለት ነው። ግን እኔ እንደውም ቪላን የምፈልገው ምንም ነገር ሳያረጋግጥ መጥቶ ቢገጥመኝ ነው ተጨንቆ እንዲጮት። በጣም በፍሪደም የሚጮት ቡድን መጥፎ ነው። እሱን ደግሞ ከበርንሊ ጋር ስትጮት ታየዋለህ። እኔ እንደውም ለምንም የማይጮት ቡድን ነው የምፈራው። ያለ ፕሬሸር ነው የሚጮተው፣ ጭራሽ ዴንጀረስ ይሆናል ማለት ነው። 2 ጨዋታ አሸንፌ ዋንጫ በላለሁ እያልክ አይደል? ለምን ተቋበሌ በዛም በዚህም ለምን ትቃጠላለህ? አይ ቡድን ኳላ ካለ። ለማንኛውም ዛሬ ቫን ዳይክ 2 ጎል አግብቷል። መብራት እየጠፋ አዛ አድርጎኝ ነበር። ሁለተኛውን ነው ያየሁት። ቴስታ የመጀመሪያው ምን እንደሆነ አላውቅም። መጊን የሚባለው የቪላው ልጅ ግን ምን አይነት ጎል ነው ያገባው? በኢየሱስ ሰሞኑን በጣም ፎርም ላይ ነች። ጥቅልልን ያደረገው እዛ ረብስና እኛ ያገባንም ነገ ዋንጫውን እንበላለን ኤፍ ኤ ካፕ። ከዛ ሰኞ በርንሌ አርሰናልን ሲለጥፍልን ደግሞ ሰው እኮ በቁም ይሞታል ሲባል እንዲህ አይመስለኝም ነበረ። ለቃ እንደዚህም ይሞታል። አስከለ ሼባው ምን ነው ተለጠለጥሽ? ኧረ በስመ አብ። እኔ የምሬን ነው የምላችሁ ብሎኮና ያ ሊያም ሮዚኔር የሚባል አሰልጣኝ ተጫወቱብን እንጂ
ሊቨርፑል በምንም ከኛ ተሽሎ አይደለም አሁን ያለበት ደረጃ ላይ ያለው እድል ስላለው ብቻ። አረ አርኔ ስሎት ትለያለህ አባቴ። ብቻ ቶሎ ብላችሁ ዣቪ አሎንሶን አምጡልን አሁን ቶሎ ብሉኮ ቶሎ ብላችሁ። ምክንያቱም አይታወቅም ሊቨርፑል ሐሳቡን ቀይሮ ወደሱ ሊያዞር ይችላል። ያው እሱ ቀድሞኑ የዛ ክለብ ተጫዋች የሊቨርፑል ተጫዋችም ስለነበር ወደዛ ሊሄድ ይችላል። ስለዚህ ቶሎ አስፈርሙልን፣ ቶሎ አስፈርሙልን። አርኔ ስሎት በዚህ ሁኔታ እኔ እንጃ። አዘናግታችሁን አርብ ማታ ልትጫወቱ ሊበ ከዩናይትድ በላይ ሆነ ነው የምንጨርሰው። ዊዊ ሊበ ፋሚሊ እኔ ሊቨርፑል ላይ ላላግጣር ላይ የመጣሁት በእርግጥ ሲሸነፍ በጣም ደስ ይለኛል፣ ግን የሊቨርፑል ደጋፊዎችን ጥያቄ መጠየቅ እፈልጋለሁ። ከዛ በፊት ግን በጣም ይቅርታ ሁሌም ስለምጨቀጭቃችሁ ቪዲዮዬን ኮፒ ሊንክ የምትወዱኝም የምትጠሉኝም ኮፒ ሊንክ ሪፖስት ላይ አድርጉልኝ፣ አካውንቴንም ፎሎ አድርጉልኝ። ተመቷል ፋሚሊ። ስሎት አሁን ሊቨርፑል ላይ ያሉ ችግሮች የሱ ብቻ ነው ብዬ አላስብም። ከሱ አቅም ችግር በላይ በቃ ከሱ አቅም በላይ ነው ብዬ አስባለሁ። አንዳንዴ እሱ መቆጣጠር የማይችላቸው ችግሮች ናቸው የተፈጠሩት ሊቨርፑል ውስጥ። በእርግጥ አምና ዋንጫ በልቶ ጊዜ ገዝቷል ብዬ አስባለሁ። አሁን እንደሌላው አይደለም፣ እሱ ዝም ብሎ በነፃ አይደለም አሁን ይሄን ጊዜ እየሄደበት ያለው። አምና ሳይጠበቅ በልቷል። አሁን እኮ በሊቨርፑል ደጋፊ እኮ ብዙ የተጠበቀበት አምና ብዙም ተጫዋች ሳይገዛለት ሳይጠበቅ ያንን ዋንጫ አንስቷል። አሁን እነዚህ ተጫዋቾች ተገዝተውለት ፕሪሚየር ሊግ አምና በልተናል። አሁን ደግሞ ሻምፒዮንስ ሊጉም ምናምን ሌላ 3-4 ዋንጫዎች ይጨምርልን ብሎ ጥበቃ ስለነበረ ነው አሁን የጎዳው የከፋው። ግን የገዛቸውም ተጫዋቾች አግባብ አይደለም ብያለስ አስባለሁ። ምክንያቱም የሚያስፈልጉ ቦታዎች ላይ አይደለም የተገዛው። ሊቨርፑል በዛ አይታማም ነበር ታውቃላችሁ። የገዛቸውም እንኳን የመጡት ባይሆንም የመጡት እንኳን በአግባቡ አልተጠቀምባቸው። ከዛ ደግሞ የነበሩ ልጆች ደግሞ አቋማቸው ወረደ። የሱ ችግሮች እንዳሉ ናቸው፣ ግን አንዳንድ ችግሮች እሱ መቆጣጠር የማይችላቸው ችግሮች ናቸው ብዬ ነው የማስበው። ይሄን ስራ አዝኜ ላይ አይደለም ባይዘው ሊቨርፑል በየቀኑ ሲሸነፍ ባይ ጮቤ መረገጥ በጣም ነው ደስ የሚለኝ። አሁንም ደስ እያለኝ ነው። ግን ስሎት ብቻውን ጣት የሚቀሰርበት ሰው ይሄ ረውጣልን በቃህን የሚባል ሰው ሌላ ሰው እንኳን ቢሆን ሊቨርፑልን ከዚህ የተሻለ ሊያሻግረው አይችልም ያስባሉ። አሁን ባለው ነገር የነበሩት ልጆች መውረዳቸው፣ የተገዙት ልጆች ደግሞ እንደተጠበቁት ባለመሆናቸው የሚያስፈልጉ ልጆችም አልተዘዋወሩለትም። ጊዜ ገዝቷል። አምና ዋንጫ በልቷል። ስለዚህ የአምናው ዋስትና ይሄ ይሆነዋል ብዬ አስባለሁ። እኔ ይሄን የሚሰማኝ ግን አዝኛ አይደለም። አሁንም አሰርግጬ ነው የምነግራችሁ። እናንተ ግን የሚሰማችሁን ብታጋሩ ደስ ይለኛል። ሊቨርፑል ምክንያቱም ትልቅ ክለብ ነው። በየቀኑ እንደዚህ ሲሸነፍ ማየት በእርግጥ ከኛ የበለጠ እናንተ ልምዶ አላችሁ። የውድቀት ከማንቸስተር ደጋፊ የበለጠ የውድቀት ልምድ አላችሁ። የክሎፕ በተለይ አሁን በቅርቡ ያልመጣችሁ ሰዎች ታውቁታላችሁና መውደቅም መነሳትም ታውቁታላችሁና ሁሌም አሁን ስሎት በተደጋጋሚ ተሸነፈ ብላችሁ ክለባችሁን ጀርባ መስጠቱ አይደላችሁ። ምክንያቱም የጽናት ተምሳሌት ናችሁ። ይሄን ማንም መካድ አይችልም። ግን በሊቨርፑል ያለው ችግር ከስሎት በላይ ነው ብዬ አስባለሁና እንደው ውጣልን የሚያስብል ነው ብዬ አላስብም። እስቲ ለማንኛውም ከኔ የተሻለ እናንተ ያው በኔ በዚህ በሚጥጤ ጭንቅላት ነው የተረዳሁት። እስቲ እናንተ ደግሞ እስቲ በኔ ሐሳብ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ደግሞ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። አንቱ ቅሌታም ሽማግሌ ምን አባታችሁ ስትሰሩ ነው ያመሻችሁት? 4-2 እኔ እኮ ነኝ በቃ እኮ ቀጣይ ፈታ ብሎ ነው የሚጫወተው ቪላ። ምንም አጣብቂኝ ውስጥ የሚገባበት ነገር የለማ። ዛሬ ይኸው ሰጣችሁት፣ በአግባቡ ነው የሰጣችሁት። ሶቦዝ ላይ ምንድነው የሚያንከባለል? ሪዮ ትችላለህ እግዚአብሔርን ብቻውን በቃ ሲጋደል ነበር። ግን ደግሞ ብቻውን ኳስ አይለቅም ደግሞ ውይ ያናዳል። ደግሞ አንዳንዴ ደግሞ ኳስ ይዞ በቃ ሙጭጭ ይላል፣ እኔ ብቻ ይላል። ያ ነገሩን ማስተካከል አለበት። ሌላው ቪላ በአግባቡ ነው የለጠፋችሁ። ይሄ አርነ ስሎት ቀጣይም ከሱ ጋር ከሆነ መዘልቁት ከባድ ነው። ሊቨርፑላውያን ፒቲሽኑን በደንብ በጊዜ ተቀላቀሉና ይልቀቅ ከክለባችሁ እንጂ ቀጣይ አመት ከባድ ነው የሚሆነው። ሼር፣ ኮፒ ሊንክ፣ ሪፖስት፣ ፎሎ ማድረግም እንዳይረሳ። ፎሎ በደንብ
እስከ ዛሬ ድረስ ሳወራላችሁ የነበረው ጨዋታ አሁን ሊመጣ ነው። በስትክክል ስሙኝ ማለት ነው። በርንማውዝ ማንቸስተር ሲቲን አሸንፏል። እንዴት እንደሆነ እነግራችኋለሁ ማለት ነው። አስቶን ቪላ ዛሬ ሊቨርፑልን መቀጥቀጡን አስመልክቶ ሻምፒየንስ ሊግ እንደገባ አረጋግጧል ማለት ነው። በርንማውዝ ከማንቸስተር ሲቲ ጋር ደግሞ ሲጫወቱ በርንማውዞቹ የሚያሸንፉ ከሆነ የሻምፒየንስ ሊግ ቦታው እስከ መጨረሻ ሳምንት ይሄዳል ማለት ሊቨርፑል ስለተሸነፈ የመጨረሻ ሳምንት ላይ ነው የሚያረጋግጠው ማለት ነው። ኤክሰፕት በርንማውዝ ካልተሸነፈ። በርንማውዝን ግን ማንቸስተር ሲቲ ካሸነፉት ሊቨርፑል ያረጋግጣል ማለት። ስለዚህ በርንማውዝ 15 ጨዋታ ያለ መሸነፍ ሪካርዳቸውን ዝም ብሎ አይሰጧችሁ። ማንቸስተር ሲቲዎች በርንማውዝ ሜዳ ሄደው ማለት ነው አቻ ከወጣችሁ ደስ ሊላችሁ ነው። እንዳትናድሩ። አቻ ከወጣችሁ ደስ ብሏችሁ መመለስ ያለባችሁ። ሰሜኑን ወስደናል ምናምን እንዳትል። ራያን የሚባል ሰው እያለ ራያን ደግሞ ሳይበልጠውም አይቀርም መሰለኝ። ሰሜኑ ዝም ብሎ ነው የሚያገባው። ማን በጣም ከባድ ናቸው በርንማውዞች። ቲም በርንማውዝ እኔ ሁሌ ስናገር ነበር አይደል? በርንማውዝን ፍሩት። ከዛሬ ጀምሮ ነው ስለ በርንማውዝ ምን ሰራው። በርንማውዝ ይችላል። ቲም በርንማውዝ ስለስንት እንደሚያሸንፍ ብቻ እናንተ ኮሜንት ላይ አሳውቁ። ገብተናል በድል ተመልሰናል ይላል። እንግዲህ እንዲህ አይነት የሞተ ቲም አግኝተን ባናሸንፍ ይገርመኛል አባቴ። መጀመሪያ እኮ ቀን ነግሬ ነበረ የምንገጥመው ቲም በዚህ ልክ የተዝረከረከ ነው ብዬ ነበረ ስመው። ነገር ግን እንደነዚህ አይነት የደከሙ ቲሞች ስናገኝ ቁልት አድርገን አረጋግጠን ነው መሄድ ያለብን እንጂ እንደዚህ አይነት የተዝረከረከ ቲም አግኝተን ማለት ነው ማሸነፍ ካልቻለ ችግር አለ ማለት ነው። አገኘኛ አያ በዚህ ልክ ነው የነገርኩ። ሲጀመርኛ የምንገጥመው የሞተ ቲም ነው ብዬ ነበረ። ገብቶሃል? በዚህ ልክ የተዝረከረከ ቲም ነው። አዝረከረክ ነው። ኧረ ጎል ምን አይነት ጎል ነው ይገባው? ፈታጋቦርኩ በዚህ ያረግ እየተቀለሉ ምናምን። ኧረ ቢሰሚላ ይመቻችሁ። አሁን ከእንግዲህ እናንተ የማንቸስተር ሲቲ ደጋፊ ትሆናለህ። ወደ ሳይሆን ተገደ ማለት ነው። ቦርሞዝ ካሸነፈ ችግር ውስጥ ትገባለህ ማለት ነው። በአንፊልድ የመጨረሻ ጨዋታ ተሸነፍክ ማለት እንደማታሸንፍ እርግጠኛ ሆኜ እነግርሃለሁ። ከቻምፒየንስ ሊግ ገለል ብለህ ትወጣለህ ማለት ነው። ለማንኛውም ለጀማው እንዲደርስ ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። እሺ ፋሚሊ ተሸንፈናል። ያው ጠብቄው ነበር። ከምሬን ነው የምላችሁ። በተለይ ፈርስት ሃፍ ላይ ጠብቄው ነበር። ምክንያቱም ግን እንደዚህ ይሄ ሁሉ ጎል ይገባብናል ብዬ አልጠበቅኩም ነበር። እውነት ነው የምላችሁ። ይሄው ተመልከቱ፣ 4-2 በሆነ ውጤት ተሸንፈናል። ቅሌት፣ ውርደት። ያው ምን ላድርግ፣ የቼልሲን ጨዋታ ቼልሲ እንደዛ በክለቦች ተቀጥቅጦ የመጣ ክለብ እኛ ላይ ሲበረታ፣ ቶተናም እንደዛ ሲሆን ልክ ያልሆነ ነገር እንደነበር ግልጽ ነው። ይሄው እየፈራረሰ ፍንተው እያለ መጣ። ተጫዋቾቹ የመጫወት ሞራልም ያላቸው አይመስሉም። የአሰልጣኙ ፍልስፍና ጭራሽ አልተመቻቸውም። በቃ ከምር ነው የምላችሁ፣ አፈራርሶታል አሰልጣኙ ቲሙን። አይዴንቲቲያቸውን አሳጥቷቸዋል ይሄ አሰልጣኝ። ከምሬን ነው የምላችሁ። በዛ ላይ በረኛው ወንዝ ጎሜዝ ማይጠቅም ተጫዋች። እስቲ ቅያሩን ፍረዱኝ። ከምሬን ነው የምላችሁ። ግናብንበርግ ክፍት ሆነ እኮ እሱ ሲቀየር እንዴት ነው እንዴ? ቨርትስን ቢያንስ ጆንስን አስወጥተህ ቨርትስን አታስገባም? እንዴት ነው ግናብንበርግ እንደዛ የሚቀየረው? በዛ ሰዓት ባዶ ሆኖላቸው እኮ ቪላ። ይሄ ሁሉ ውርደት፣ ጌም ማኔጅ ማድረግ ማይችል አሰልጣኝ። ከዚህ በላይ ምንድነው የምንጠብቀው? ሊቨርፑልን ቀጣይ ዓመት ይሄ አሰልጣኝ ነው ይሄን ቲም የሚገነባው? ይሄ ቲም እሱ ነው ይሄን ቲም የሚገነባው ስሎት? በጣም ያሳፍራል። ሲረጋጋ ልምጣ ቢያንስ። ያው በእርግጥ ያን ያህል ስለጠበኩት ብዙም አልተበሳጭም፣ ግን እንዲህ ስንሸነፍ አንገታችንን ሲያስደፋን ከምሬ ነው ብላችሁ በታዘነ ያሳዝናል። እንዴት ያለ ውብ ጨዋታ ነበር። በቪላ ፓርክ አስቶን ቪላን ከሊቨርፑል ያገናኘው የኡናይ ኤምሬ ቡድን 4-2 አሸነፈ። ዋትኪንስ 2 ጎል አስቆጠረ። ሞርጋን ሮጀርስ እና ጆን ማጊን ሌሎችን ጎሎች አስቆጠሩ። እባካችሁ የዚህን ጎል እዩት። ማጊን ምን አይነት አስደናቂ ጎል ነው ያስቆጠረው! ፍጹም ውብ ነበረ። ቡንዲያ ተቀየረው ከመውጣቱ በፊት እንደዚህ አይነት ተመሳሳይ ኳስ ሞክሮ ነበር ለሊቨርፑል። ሁለቱንም ቨርጂል ቫን ዳይክ ነው ያስቆጠረው። ሆላንዳዊው 6ኛ የሊግ ጎሉ ነው። እንደ ተከላካይ አንድ መልካም ቁጥር ነው። አስቶን ቪላ የአውሮፓ ቻምፒየንስ ሊግ በቀጣዩ ውድድር ዘመን መሳተፉን አረጋግጧል። ቪላ ፓርክ ላይ የአውሮፓ ቻምፒየንስ ሊግ ጨዋታ ይከናወናል። ሌላም አማራጭ አለው። የአውሮፓ ሊጉን አሸንፎ ወደ አውሮፓ ቻምፒየንስ ሊግ መጓዝ የሚችልበት እድል ነበረው። ግን ዛሬ የራሱን እድል ከቅርብ ተቀናቃኙ ሊቨርፑል ላይ አሸንፎ ወስዶ በአውሮፓ መድረክ በአውሮፓ ቻምፒየንስ ሊግ ተሳታፊ መሆኑን አረጋግጧል። ሊቨርፑልስ 38ኛ ሳምንት ጨዋታውን በአንፊልድ ከብሬንትፎርድ ይጠብቃል። እዛ ጨዋታ ላይ ሞሳላ
ይሸኛሉ። ሊቨርፑል ያን ጨዋታ ከተሸነፈ የቦርንማውዝ እና የብራይተን ውጤት ታይቶ ሁለቱም ቡድኖች የመጨረሻ ሁለት ጨዋታዎቻቸውን የሚያሸንፉ ከሆነ ከሊቨርፑል በላይ ይሆናሉ። እንዴት? ሊቨርፑል በብሬንፎርድ ከተሸነፈ ወይም ደግሞ አቻ ከወጣ ቦርንማውዝ ቀጥታ ይበልጠዋል። ሁለቱንም አሸንፈው በእርግጥ የቦርንማውዝ አንደኛው ጨዋታ ከማንቸስተር ሲቲ ነው። አርኔ ስሎት ያኔ ጥያቄያቸው የበዛ ሊሆን ይችላል ስለቆይታቸው። አስቶን ቪላና ኡናይ ኤምሬ በአውሮፓ ቻምፒየንስ ሊግ ዳግም ተገኝተዋል። የአውሮፓ ሊጉ ደግሞ ሌላ በዋንጫ የሚያሸበረቁበት አጋጣሚ ሊሆን ይችላል። ጆን ማጊን ያስቆጠረውን ኳስ ግን እባካችሁ ድጋሚ እዩት። አስቶን ቪላ ከሊቨርፑል ይላል። ወሳኝ የፕሪሚየር ሊግ ጨዋታ ነው የምልህ አባቴ። አይመለከተኝም ብለህ እንዳትዘናጋ፣ ይመለከታል። ሊቬ እንዲያሸንፍ ዛሬ መቋጠር አለብህ ማለት ነው። ገባህ አይደል? አስቶን ቪላ ሁለት ጨዋታ ነው የቀረው፣ አንድ ከሊቬ አንድ ከማን ሲቲ። እኔ እኮ ጎስት ያተ በጣም ቢስኪት ሰው እኮ ነው። በጣም ቢስኪት እኮ ነው። የእናንተ ቋጠሮ ገና ለእናንተ ቲም ይስራ ሳይታወቅ ዘላችሁ የሊቪ ህይወት ላይ ገብታችሁ ይኸው በማይመለከታው ሊቪ ቻምፒየንስ ሊግ ይግባ አይግባ እኔን መስሎ ይጨርስ አላወቀ። አረ ተውት ሊቪን። አሁን ማን ነው የሚጠየቀው? እሺ ማን ነው የሚጠየቀው? አይ ውርደት ቢውርደት ወይ መዋረድ። አንድ አልበቃ ብሎ ሁለት አልበቃ ብሎ አራት ሲጀመር ማለት ነው። ማነው ብሩኖ ፈርናንዴዝ? ማነው ዲክላን ራይስ? ማነው ጋብሪኤል ማጋሌሽ? ብሩኖ የፕሪሚየር ሊግ የ20 ምርጥ ተጫዋች፣ ዲክላን ራይስ ባላንዶር ይበላል። ይሄንን ነው። ጋክፖ የት ሄዱ? ጋክፖ የት ሄዱ? ጎት ጋክፖ የት ሄዱ? ጋክፖ ነው ባላንዶር መብላት ያለበት። ጋክፖ ነው የሊጉ ምርጥ ተጫዋች መሸለም ያለበት። ማንም እንዳትከራከር እንጂ ሼባውን ማለት ነው እንደዚህ በትኬሻው ተሸክሞ 4-2 3-1 3-2 እንዲለጠፍ የሚያደርገው ጋክፖ። ስለዛ ባላንዶር ማንም እንዳይነካበት ብሩኖ ጥግን ያዝ፣ ዲክላን ራይስ ጥግን ያዝ። እያንዳንዳችሁ ጥጋችሁን ያዙ። ጋክፖ ባላንዶር ጎት